መለያየት ሞት ነው ለተዋደደ ሰው። እውነት ለዚህ እኮ ነው እንዶ ሰውን ጥልቅ ብሎ መውደድ ከባድ የሚሆነው ነው። አሁን ቤዚ በጣም ብዙ ጊዜ ተናግራ እኔ ከማርክ ጋር መቀጠል አልፈልግም፣ በቃ ህይወት ጀምር ያለው ባለትዳር ነኝ ብላ በጣም ብዙ ጊዜ ነግራናለች። እና ትናንት በተሰራው ቪዲዮ ማለት ነው ማርያምን የሰው አመለካከት በጣም ነው የገረመኝ። ማለት ሰው እንዳይለያይ የሚፈልጉበት መንገድ በጣም ይገርመኛል። እና ማርኬ 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 ብላችሁ ሞታችሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ የእኔ ውድ ቤተሰቦች፣ የማርኬና የቤዚ ቤተሰቦች። ያው እንግዲህ ምንም የተጣራ ነገር ስለሌለ ቤተሰብ የማርክና የቤዚ ቤተሰቦች እያልን ነው የምናወራው ማለት ነው። መቼም የማርክ የቤዚና የዲያስፖራው አንልም እኮ አንድ ነገር ባላወቅንበት ቁርጣችን ባላወቅንበት ጉዳይ እና ምንድን ነው እንደዛ ማርኬ ማርኬ ማለታችሁ ሁለታቸውም እንዳይለያዩ ትፈልጋላችሁ እኮ ነው። በቃ አንዳንድ የማነባቸው ኮሜንቶች ከዚህ በፊት ቤዚ ከማርክ እንድትለይ ምናምን በጣም ብዙ የሆነ አጉል ነገር የሚጽፉ ሰዎች አሉ። በትናንትናው ቪዲዮ ግን ዝም ብዬ ኮሜንታችሁን አየሁት እኮ። ወይኔ ግን እንዴት እንዳዘንኩኝ እውነት ማለት ለእናንተ ፍላጎት ሲል እንዳይለያዩ በጣም ፍላጎታችሁ ስለሆነ ምን አለበት በአንድ ላይ ቢመለሱና በአንድ ላይ ፍቅራቸውን ቢቀጥሉ እያልኩ ነበረ ማለት ነው። ኮሜንታችሁ ሲያሳዝን በቃ ማርክ ማርክ ነው ማርክ ማርክ ነው። እና እባክሽን ተመለሽ፣ እባክሽን ቤዚተኝ፣ ማርክ ነው የሚሻልሽ፣ ማርክ ነው የሚያምርብሽ። ይሄ ነው በቃ ከላይ እስከታች ማለት ነው። አንደኛዋማ ምን አለች? ይኸውን ስለት ነው ስለት ነው የኔ ቆንጆ። ምንድን ነው የጻፈችው መሰላችሁ? እንደው ይሄ ሰውዬ ፍቅረኛ በኖረውና ወደ ማርኬ በተመለሰች አለች። የኔ እናት እንግዲህ ፈጣሪ ያለው ነው የሚሆነው። እውነት ተደብቃ አትቀርም። ይሄ ሰውዬ ከጀርባው ምን አለ የሚለው ነገር ምንም የተጣራ ነገር የለውም። እና ቤዚ ራሱ ማለት ነው እንዶ ዘለሽ እንዳገቢ የሆነን ነገር ሳታጣሪ በጣም ከባድ ነገር ነው። በዛሬ ጊዜ ሰው አይታመንም። በዚህ አጋጣሚ እንኳን አይደለም ውጭ ሀገር የኖረ ሰው እኔ ከአጠገቢ ያለን ሰው ራሱ ማመን እየቻልኩኝ አይደለም። እና አሁን ይሄ ሰውዬ ትንሽ ግራ የተጋባኝ ደግሞ ውጭ ሀገር ነው የኖረው። ከቤዚ ትንሽ እድሜው ራቅ ያለ ነው። በዚህ አጋጣሚ በጣም ጎልማሳ በጣም በሰል ያለ ሰው ነው። ገብቷችኋል? ከእሷ በስንት ዓመት ሊበልጥ እንደሚችል አላውቅም። እና ይሄን ያክል ዓመት ውጭ ሀገር ሲኖር እንዴት ነው ያለ ሴት የኖረው የሚለው አላቀጨልባችሁ? ከምሬ እኮ ነው። እንዴት እንዴ ዛሬ ጭጮ አግብቶ እየወለደ አረ እኔ እያመንኩ አይደለም። ሲቀጥል ደግሞ ከቤዚ ላይ እና ከሱ ላይ የማየው ስሜት ምንም በቃ እንዲህ ሊቀራረብልኝም ሊገጣጠምልኝም አልቻለም። እኔ ይህን በማለት ይቅርታ ቤዝዬ ማለት አሁን ፍላጎቷ ስሜቷ ከሆነ የእሷን ስሜት ከማዳመጥ የእሷን ስሜት ከመደገፍ ውጭ እኔ አይመለከተኝም። እሷ በምትወስነው ነገር ገብቷቸዋል። ነገር ግን ማለት ነው እኔ እየተሰማኝ እንደዛ አይደለም። በቃ ሁሉም ነገር ፌክ እየመሰለኝ ነው። ፌክ 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 በቃ ሁሉም ነገር ማለት ነው። እሱ የሚያወራው ነገር ትክክል አይደለም። ቤዚ የምታወራው ነገር ትክክል አይደለም። ሲቀጥል ደግሞ ሰው ከውጭ ሀገር ይህን ያክል ዓመት ቆይቶ መጥቶ እንዲህ ነው ለእናቱ የማይናገረው? ላይ በስልክ እንኳን አይናገርም። ከዛ ደግሞ እህቱ መታ ሰርፕራይዝ የሆነበት መንገድ ጭራሽ እንኳን እህቱ የጎረቤት እንኳን አትመስልም እኮ ከምር የጎረቤት ልጅ እንኳን አትመስልም። እና ደሃንዴ ተባባሉ፣ አለቀ በቃ። ትንሽ ትግረኛ ወሩ ማለት ነው። ከመ ያለህ ከመ ተባባሉ። ትግረኛ ትሰማላችሁ የኔ ወዶች? እኔ ትግረኛ ሰማ ነበር በዚህ አጋጣሚ ማርያም በደንብ ነበር የምሰማው መናገር ቢያቅተኝም ማለት ነው። የሆነ ጊዜ ላይ በጣም ፊልም አይ ነበር፣ እወዳለሁ የትግረኞችን ፊልም ማለት ነው። ድራማ በጣም ነው የምሞተው በሳቅና ምንድን ነው የዛኔ በጣም ስለምሰማ እሰማለሁ ትግርኛ ሲያወሩ። አሁን ግን ጠፋኝ። ግን ከበከበ ደሃንደሄ ምናምን አውቃለሁ። እንዴት ነሽ ደህና ነህ ምናምን ነው የሚባባሉት። እና እንደዚህ ነው ወይ እህትና ወንድም ተነፋፍቆ የኖረ እህትና ወንድም እንደዚህ ነው ወይ ሲተቃቀፍ ራሱ ማለት ነው እንዴ በአንዴ እንድች እቅፍ ለቀቅ አለ እንዴ? እንዴት ናፍቆቱ ሊወጣ ይችላል? ልጅቷ ደግሞ ከዚህ በፊት ታውቋታላችሁ ያለች ቤዚ፣ እኔ መጀመሪያ ተጠራጥሬ ነበር። የት ነው የምናውቃት ይች ልጅ? እንዴት ነው ታውቋታላችሁ የምትል ቤዚ እያልኩ ነበር። ለካ ከሽምግልናው የነበረች ልጅ ነች አይደል? ቤተሰብ ባልሳሳት እንግዲህ እንደዛ ነው። ከሽምግልናው ከቤዚ ጋር የነበረች አንደኛው አይደለችም? ነገሩ የተምታታ ነገር ግን እህት ሚዜ ይሆናል? የባል እህት ሚዜ ይሆናል ወይ?
እኔ አሁን እንደዚህ እያወራ ያለሁት እኮ እየተምታታ ነገር ስለሆነብኝ እኮ ነው የኔ ውዶች። እንዴ ሲቀጥል ደግሞ ሌላኛው ደግሞ ምንድን ነው እኔ ይሄ ሰውዬ በቤተሰብ እንደመጣ ከቤዚ ጋር ያን ያክል ቅርርብነት እንደሌላቸው ነገር ነው የተረዳሁት ማለት ነው። አሁን ግን ልጁ ሲያወራ ድሮም እኮ እንደዚህ ትወጃለሽ፣ ድሮም እኮ አንቺ ይህን አትወጅም እያለ የሚያወራው ከቤዚ ጋር በጣም የድሮ ትውውቅ ነበራቸው ወይ? እኔ እኮ ግራ ገባኝ። እግዚአብሔርን ወሬያቸው የተምታታ ሆነ። አሁን ቤተሰብ ይዞት ከመጣ ስለ ድሮ እንዴት አወቀ? ቤዚ እንደምትወድና እንደማትወድ እንዴት አወቀ? መቼም በስች ሳምንት ውስጥ የምትወደውን ነግረው አይደለም አይደለ? የሰው ልጅ የምታውቁት የሚወደውና የማይወደውን አብራችሁ ስኖሩ ለብዙ ጊዜ አብራችሁ ስታሳልፉ ነው። ኧረ ፈጣሪ ሆይ እውነቱን አውጣው ብቻ። የተፈራራ ነገር ነው እያየ ያለሁት። እና እንግዲህ ቤዚ ያው ከማርክ ጋር ያለውንም ከዚህ በኋላ በጣም ብዙ ነገሮች ተፈጥረዋል አውቃለሁ። ነገር ግን ወደኋላ ተመልሼ ምንም አይነት ነገር ማስታወስም አልፈልግም። ቀጥታ ወደፊት ነው የሚሄደው። በቃ ዲያስፖራውን አገባለሁ ነው እየተናገረች ያለችው ማለት ነው። እንዲህ በግልጽ ባትልም ያው እኔ ስረዳት እንግዲህ የበኋላውን ማለት ያለፈብኝን ነገር ማስታወስ አልፈልግም። ቀጥታ ቶማስን አገባለሁ፣ ከዚህ በኋላ ህይወቴን ጀምራለሁ ነው። የማርክ ነገር አከተመ። ከዛ ያው ቤተሰቦቹን ደግሞ ሂዳ ልትተዋወቅ ነው እንግዲህ መቀሌ ልሄድ ነው እያለች ነው ማለት። ወይኔ ማርክዬ ውሃው በላ። ቤዚ መቀሌ ከሄደች በቃ ምንም ቤዚና ማርክ የሚባል ነገር የለም። የቤዚና የማርክ ታሪክ ያበቃል ማለት ነው መቀሌ ከሄደች። እንዴት እንደዚህ በቀላሉ ሊያልቅ ይችላል ግን? እና ደግሞ ቤዝዬ ማለት ነው እናቱን ሊያስተዋውቅሽ ሲፈልግ እኔ ፈራለሁ ማርያምን። እንዴት ነው የምትዋወቃት ያልሽው? ልታገቢው አይደለም እንዴ? እና ታዲያ ስታገቢው እናቱን ሳትተዋወቂ ነው ወይ? አይ አሁን የምር በጣም እያምታታሽን ነው ቤዝዬ ማለት ነው። እኔ የሆነ ጽድት ያለ ነገር እየታየኝ አይደለም እውነት ለመናገር ማለት ነው። እና እውነት ስራ እየሰሩ ከሆነ ማለት ነው ቤተሰብ እንግዲህ ስራ ነው የሚመስለው ሲጀመር። ምንም እውነት እየመሰለኝ አይደለም ጭራሽ ሆኖ እና ገና አሁን ዲያስፖራው ከማርክ ጋር ይፋጠጣል። አንተ ማነህ የኔ ናት ተባብለው በቤዚ ምክንያት ማርክና ዲያስፖራው ብዙ ነገሮችን ይፈጥራሉ ማለት ነው። እንዴ ማርክ እንደዚህ በዚህ በቀላሉ ዝም ብሎ የሚያልፍ አይመስለኝም። ባለፈውም እንደዛ እያለ ነበረ እና ነገሮችን እንደዚህ መተው እንደማይችል ከማርኬ ላይ እየተረዳው ነበረ። ስለዚህ የምናየው ይሆናል ወደፊት ነገ ከነገ ወዲያ የሚሰራው ቪዲዮ ላይ ምን እንደሚፈጠር አናቅም ግን ማርክና ዲያስፖራው በእርግጠኝነት እኔ ይገናኛሉ ብዬ አምናለሁኝ። ሲቀጥል ደግሞ ሚዲያ እኔ አልፈልግም እያለ ነበር እና ይኸው ሚዲያ ላይ በራሱ ጊዜ መጥቶ ዱቅ አለ። ዲያስፖራው እኮ አልፈልግም አልመጣም ከዚህ ማለት አንቺም ማቆም አለብሽ፣ እኔ እንደዚህ ምናምን ነገር እኔ በቃ አይመስጠኝም፣ ከት ማድረግ አለብን ብሎ ተናግሮ ነበርና ግን ይኸው ራሱ መጥቶ ቪዲዮ እየተቀረጸ ነው ያለው። ሚዲያ የማትፈልግ ከሆነ ለምንድን ነው ቪዲዮ የተቀረጽከው? ዲያስፖራው ማለት ነው። ቶም ኤንድ ጄሪ እና ውድ ቤተሰቦች የማርክና የቤዚን አንድነት የምትፈልጉ በሙሉ ፈጣሪ አምላክ ድምጻችሁ ይሰማ፣ እውነት ጸሎታችሁ ይሰማ ነው የምለው። በንጹህ ልባችሁ የእነሱ ግንኙነት የምትፈልጉ እና አንዷ ደግሞ ዛሬ ገና ደህና ነገር አወራሽ አለችኝ ማለት ነው። ምን ሳውራ ሰማሽኝ? የኔ እናት የኔ ቆንጆ ምን አወርቼ ነው? እኔ እኮ ነገርኳችሁ። በቃ አንዳንድ ጥፋቶቹ ከሱ ላይ ስለሚያጋድሉብኝ እንጂ እኔ ማርክን ጠልቻ አይደለም እኮ። ለምን እጠለዋለሁ? ወንድሜ ነው፣ እሷ እህቴ ነች። ግን ደግሞ በቃ እኔ ሂሊና የሚለኝ አንዳንድ የሆነ ጥፋቶቹ ከማርኬ ላይ ትንሽ በዛ ብለው ካየው ማርኬን እጫላለሁ። ስለዚህ ለዚህ ነው እንደዚህ የምትይኝ ማለት እንደዚህ ብለሽ የተናገርሽው። ዛሬ ገና ደህና ነገር ተናገርሽ። እኔ ክፉ ነገር ተናግሬ አላውቅም በዚህ አጋጣሚ እውነት እንዴ ቤዝና ማርክ አሁን ተለያየን ስላሉ እንዴት እንደከፋኝ እውነቴን ነው ማለቴ ላይክ ይሄ በእኔ እንዲፈጸምብኝ ስለማልፈልግ አፍቀሬ መለየት ስለማልፈልግ ካፈቀርኩት ጋር መኖር ነው የምፈልገው እና እንደዚህ አይነት ነገር በሰዎች ላይ ሲፈጠር እኔ አልፈልግም። እውነት ግን ደግሞ ይሄን በቃ ምርጫቸው ከሆነ ምንም ማድረግ አይቻልም። እኔ ባዝንም እነሱ ይሄን የመረጥ ነው ካሉ የእነሱን ከመከተሉ ውጭ አማራጭ ስለሌለን እንጂ እውነት የምር እኔ ግን እንደ ክፉ ነው እንደምታዩኝ ማለት ማርክ ላይ እኔ ክፉ ነገር እንደማስብ ነው እንደምትረዱ ቤተሰብ። አይ እንደዛማ አይደለም በእውነት እግዚአብሔርን እኔ እንደዛ አይደለም። ማርክ በግልጽ እኮ ነው የምነግራቸው። እኔ ሲያናድደኝ እላቸዋለሁ። የሆነ ጥፋት ካጠፋ በቃ ከሱ ላይ ጥፋት አየሁ ብዬ ተናገርኩላቸዋለሁ እኮ እንጂ ዛሬ ደህና ነገር አወራሽ ምናምን የሚያስብል ነገር እኔ አውርቼ አላውቅም። እውነት ከኔ የባሱ ስንት ነገር እኮ 30 የሚቀባጥሩ አሉ እኮ ውዴ።